ኤፍራታ አሁንም ችግር ውስጥ ላይ ነች። አዎ ችግር ውስጥ ችግር ነው አለ ሰውየው። ችግር ነው ወይ በፊት አልገባችው ወይ በናት አልገባችው ወይ ያው አሁን ደግሞ የቀረው የመጨረሻ ስቃይዋን አቤል ሆኗል። ለገዛ ቤቷ ድረስ መቶ በራሱ ፍላጎት እየመጣ ብቻ በናታን ቪዲዮ እያዘ እያስፈራራ ያላደረገችው ነገር እሷ ነች እና ያለችኝ እያለ ያፌት እየዋሻው ይገኛል። ያፌትን ደግሞ ያው የሚያፈጠው ኤፍራታ ላይ ነው። እኔ አይሆንም ብዬ ያልነበረም ወይ ለምን ሻልሽው? ለምንስ ቀጥ ብለህ ነገ ከዚህ ቤት ውጣ፣ አሁን መሽቷል አለው። ይህም ደረቅ ደግሞ እንዴ እሱ ሳትነግሪው ነው እንዴ ልብስህን ጠቅለቅለህ ይዘህና ያልሽኝ አለ። አያፍርም? ይህ ምንድነው? እኔ ምን እንደምለው አላውቅም። ብቻ ያው እንደዚህ ሆኗል ልጁ ማለት ነው። ነገር ግን እኔ የምታሳዝነኝ እሷ ነች፣ እስካሁን መፍትሄ አላገኘች። አሁን ግን ዳጊና ጽዮንን የሚፈልጓት ልጅ የተኛዋ ልጅ ነች? ከዚህ በፊት ያፌት ቤት ሰራተኛ ሆነ የምትሰራው ልጅ ትመስለኛለች። አንዳንድ መረጃ የናቴን ቪዲዮ ለማውጣት ወይም ደግሞ ይሄንን ፈልገው ይመስለኛል። እሷን የሚፈልጉ አሁን ልጅቷን ማነች ስል ያው መጨረሻ አካባቢ በመጨረሻም ቪዲዮ ተቋርጧል። ግን ከዛ በፊት ያፌት ቤት የተቀጠረችው የኤፍራታ ከመግባቷ በፊት የተቀጠረችው ልጅ ነች። ቀያም ሆነ ይህ ራሷ እሷ ነች ማለት ነው። ለምን እንደፈለጉ አሳስብ ደግሞ ያን በምንድነው በውሸት ያቀናበሩትን ቪዲዮ የእሱን ማስረጃ ምናምን እንደዛ የፈለጉ ነው የሚመስለኝ። ይሁን ችግር የለም። ነገር ግን አሁንም ኤፍራታ ላይ ስቃዩ እየበዛ ነው። ይሄን ድራማ እኔ በጣም የምር እያስጠላኝ ነውና አንድ ላይ ብቻ አንድ ሰው ላይ ብቻ ፎከስ ማድረግ ጥሩ አይደለም። ከመጀመሪያው ጀምሮ እስከ መጨረሻው ኤፍራታ ላይ መግፋት አንድ ሰው ስትገፉት በነገራችን ላይ ወደ ላይ ነው የሚሆነው እና በዛ ከፍ እንዲያደርገው ብትደግም የሆነ ጊዜ ከፍ ማለት ሆነ አይቀርም። እሺ በመጨረሻም የናታ በር ማን ነው ያንኳኳው? ያፌት ሰዎች ናቸው ወይስ እነማን ናቸው የሚለውም ይሄም የጥያቄ ምልክት ይሆናል ማለት ነው። ያፌትን ከሆነ እንግዲህ ያፌት ሰዎች ከሆኑ ናታን አለቀለት። ያው በር ለመክፈቱ መሄዱን አይቀርምና መጨረሻው የምናይ ይሆናል። ሌላው የጽዮንና የቢኒ ጉዳይ ነው። ጽዮንና ቢኒ ያው ተሰማምተዋል። እንደባለፈው ሁለተኛ እንዳይደገም ጥሉ ምናምን ያው እንደማይደገም ቃል ተገባብቷል። ግን ጽዮን ከዳጊ ጋር የያዘችው ጉዳይ አለ። እሱን ይሄ ነገር ቢኒ አያውቅም። ችግር የለውም። ሌላው ደግሞ ሉሊት ነች። ሉሊት ጭራሽ በጣም የምታስቅ ሴትዮ ግቢው ያው እኔ ደግሞ ምን ልታረግ ነው ብዬ ሌላ በር ካለው አላቅልህም ብላ ቪዲዮ እየቀረጸች ሙሉ ግቢው እየቀረጸች ነበርና እንግዲህ ቤዛ መታ ገላግላታለች። ቤዛና አዲሱ ፍቅረኛዋ ያው መስመር በመስመር እንግዲህ ስፖርት ያለ እነሱ በቃ ስራቸው ስፖርት ብቻ ሆነዋል። በጣም ደስ ይላል። የናታን ማነው የቤዛ አዲሱ ፍቅረኛዋ ያው ከእናቱ ጋር ያለውን ታውቃላችሁ። ወንድሙ ደግሞ አሳዘነኝ። ሴትዮዋ በጣም ተንኮለኛ፣ ተንኮል የማይገልጻት ሴት ነች። እናቴ አትበለኝ እማ አትበለኝ አለች። አያችሁ ምን ያህል ክፉ እንደሆነች ማለት ነው። ከእህቱና ከወንድሙ ጋር ሊቀራረብ አትፈልግም። በቃ እነሱ አያውቁም የእሱም ወንድም መሆኑ። አሁን እሷ በሷ ቤት ሊያውቁ አትፈልግም። መቼ አሁን እናት ነች። ጠይብ ያው ዛሬ የሆነ ቾክሌት ነገር ይዞላት መጥቷ ነበረ። ሰጥቷት ልጅቷ ደግሞ በቃ የሆነ በጥራቀ ነገር ነች። የምር ሞልቃቃ ታውቃላችሁ። አሁን እንደዛ ነው። ዝም ብላ ይዛ መሄድ ሲገባት አሳየቻት። ሴትዮዋ ደግሞ ያው ፊቷ አክት አይታችኋል። ያው በጣም እንትን ነው። ነገር ግን ምንም ይሁን ምንም አላለችም። በፊቱ ግን ከኋላ ለምን አመጣህላት? እንደዚህ የሚያደርግህ ምንድነው አለችው። ነገር ግን ዝም ብሎ ነገር ነው ብሎ እንትን አላት። ወንድሙም እንዳልገባ መንገድ ላይ ስፖርት ሲሰራ እንዳየው ነገራት። አበደች። ፎቶ አነሳኸው አለችው። ከሴት ጋር ከሆነ ሴት ጋር ሲል ሴትዮ ማወቅ ፈለገች። ከዚህ በኋላ አሁን ጉጉቱ በጣም የምትፈልገው ነገር ሴትዮዋ ይህ ልጅ ጓደኛው ማን ነው? ሴቷ ማነች ብላ ነው የምትፈልገው። አሁን ፎቶ አምጣ ብላ ያው ጨቅጭቀዋለች። ተነስቶ ሄዷል። ያው ፎቶ ሊያገኘዋል አያገኝም።
እሺ ቤዛ ከሆነስ ግን ከዛ በፊት ከቤዛ ቤተሰቦች የሆን ነገር ያላት ነው የሚመስለኝ ሴትዮዋ ወይም ከአባቷ ወይም ደግሞ ከእናቷ ከአባቷ ድርጅት ይመስለኛል የተያዘ ነገር አላት። እሺ ይህን ፎቶ ቤዛ መሆኑን ስታቅ ምን ልትል ነው? ጉድጓድ ዋጣኝ ትል ነው ወይስ ሰማይ ምን ልትል ነው? አላቅም የምትለውን አብረን የምናይ ይሆናል። ያው ሌላ እኔ ኤፍራታ እጅግ በጣም ነው አሳዘነችኝ። በመጨረሻ ግን ያው ድሉ ለሷ ይሆናልና ሰውን መግፋት ጥሩ አይደለም። መጨረሻው ያው ራሱ ያው እንዲህ ፎቅ የሚያስቀምጠው ሰው ቢኖር የተገፋ ሰው ነው። ገፊው ግን ያው የበታችነት ሆኖ ነው የሚቀረው። ሰውን በዚህ ያክል አትግፉ። አንድ ሰው የያዛችሁ ወይም ደግሞ ድራማው ጨረሳችሁት እናብቃ። ወይም ደግሞ ይሄ እነዛ አንድ ሰው ብቻ መጎርኮም ይሰለቻል አይደለም? እናንተ እኛም ሰልችቶናልና። በነገራችን ላይ አሁን አንዴ እንደዚህ አይነት ሰዎችን ምንም መረጃ ማስረጃ ሳይኖራቸው አንድ ሰው ስለፈለጋቸው ብቻ በዚህም በዛም እያሉ እየጎረከሙ ወደ ታች የሚቀሯቸው አሉ። እንደዚህ አይነት ሰዎች ደግሞ ትንሽ ቆይተው ያው መተንሳታቸው አይቀርምና ያው ከተቀበሩበት ይደርሳሉ። ትዕግስትና ሰብር ካላችሁ እስከመጨረሻው ከታገሱ ማለት ነው። አሁን እቺ ልጅ አሁንም እርጉዝ ነች። አሁንም ያቤል እያሳቀቀት ነው። አሁንም ደግሞ ያፌት አላምናትም ከነ ናታ ጋር የሚሰራ ነው መሰላት። ናታን እስቲ ከዚህ በኋላ የምትሰራው ስራ አለው ብሏል። ምን እንደምታደርግ ባላቅም ግን ያው አይደለም እሷ እኛ ራሱ ግራ አጋብቶናልና እባካችሁ ኤፍራታን ተዋትና ራሳችሁ እንትን በሉ። ሌላ ወንድ በተለይ ደግሞ ይሄ ያቤል የሚባለው እኔ ሲመጣም አልወደድኩትም እውነት ለመናገር የሆነ ጦሰኛ ነገር ነው። እና አንቺ ምን አገባሽ እንትን ነው ትሉኛላችሁ። ቢሆን አንዳንዴ ድራማም ቢሆን ያው ለዛ ያለው ነገር ምናምን ሲሆን መረቅ ሲኖረው ጥሩ ነው። ይሄ በደረቁ ሲመጣም አልወደድኩትም አሁንም አልወደውም። አንቺ ወደድሽው አልወደድሽው ምን አገባሽ ነው የምትል ነው። ኦፍኮርስ ምን አገባኝ ግን አላደር እዛ ቤት ከሚሰሩ ወይ ከዚህ ቲም ከሀረግ ቲሞች ሁሉም እንትን ናቸው። ዳጊም ብትሉት ቤዛም ብትሏት የሚታዩ በሙሉ ወደ እንትን አላቸው። ሀታ ካሜራም አላቸው። ባለፈው አይታችሁታል። ካሜራ ጀርባ ብለው ሰሩት ቪዲዮ በጣም ቶሎ ያኮርፋል ምናምን ብለው ሲጠይቁት ካሜራ ማኑ ራሱ የሆነ ለዛ ያለው ነገር ነው። በቃ ለስለስ ያለ ነው ሲያወራ ንግግሩ ምናምን። ይሄ ማነው አቤል የሚባለው ደረቅ ድርቅ በቃ እንደው ድርቅ መረቅ የሌለው ማለት ነው። አሁን ክፋቱ ደግሞ ሲጨምርበት ያስባችሁታል። ዝም ብሎም ያስጠላል። ከነ ክፋቱ ደግሞ እዩት ማሱንና ከነ ቁሙ ያው ገደል መክተት ነበረ ማለት ነው። በተለይ የኤፍራታ ላይ የሚደርስ ከሆነ እንደው የሚፈልጉትን ደግሞ ዳጊና ጽዮን ይህን ልጅ ነው ማለት ነው። እንደው አግኝታችሁት ከነ ቁሙ ሳይሞት ከነ ነፍሱ የሆነ ጉድጓድ ላይ ብትጨምሩት ጥሩ ነው። እንደው እንደዚህ አይነት ነገር ነው የሚገባው ማለት ነው። እሱ በተረፈ ዛሬው ይሄን ይመስላል። ነገ በሌላ እንገናኛለን። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።